የኢትዮጵያ የተመሰከረላቸው የሂሳብ ባለሙያዎች ኢንስቲትዩት መቋቋም እንደ ሀገር በባለሙያ ደረጃ የሚስተዋል ችግርን ለመቅረፍ እንደሚያግዝ ተነግሯል። የተነገረው የሕዝብ እንደራሴዎች ምክር ቤት በአራተኛ ዓመት የሥራ ዘመኑ ባካሄደው 19ኛ መደበኛ ስብሰባው የኢትዮጵያ የተመሰከረላቸው የሂሳብ ባለሙያዎች ኢንስቲትዩት ማቋቋሚያ ረቂቅ አዋጅ ላይ በተወያየበት ወቅት ነው። አሁን ላይ በኢትዮጵያ የተመሰከረላቸው የሂሳብ ባለሙያዎች 500 ያህል መሆናቸው በተገለጸበት በዚህ መድረክ ኢንስቲትዩቱ ባለሙያዎችን ለማሰልጠን የሚያወጣውን የውጭ ምንዛሬ የሚያድን ይሆናል ተብሏል። ታዲያ የረቂቅ አዋጁን የውሳኔ ሐሳብ የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ካቀረበ በኋላ በምክር ቤት አባላት ኢንስቲትዩቱ አስፈላጊ አይደለም የሚል ተቃውሞ ቀርቦበት የነበረ ሲሆን የተወሰነ የድጋፍ ሐሳብና ማብራሪያ ከተሰጠ በኋላ ግን ምክር ቤቱ ረቂቅ አዋጁን በሙሉ ድምጽ አጽድቆታል። በዚሁ ጊዜ የተነሱ ጥያቄዎችንና አስተያየቶችን ሀና አብደታ እንደሚከተሉ አሰናድታቸዋለች። ዓለም አቀፍ እውቅና ያገኙ የሚያስፈልጉን ብዙ ቦታዎች አሉና የመጀመሪያው ይሄኛው ሴክተር ብቻ ለምን ተመረጠ የሚለው በደንብ ብናውቀው ጥሩ ነው። የሕዝብ ጥቅም ለማስጠበቅ በባለሙያ ደረጃ የገጠመንን ችግር ለመቅረፍ ሲባል ነው ይህንን ኢንስቲትዩት መቋቋም ያስፈልገው። ገንዘብ ሚኒስቴርን ስራ ሲያሳብል ስለነበረ ባደረግነው ጥናት ይህን ኢንስቲትዩት በመቋቋምና አጠቃላይ ፋይናንስ ስርዓት በማስተካከል ፕሮባብሊ እስከ 10% የሀገራዊ ገቢ የጂዲፒ ማሳደግ የሚያስችል አቅም እንዳለው የባከነ ሀብት መሰብሰብ ማለት ነው ማስተካከል አቅም እንዳለው ነው ያየነውና በጣም ትልቅ ትርጉም ያለው ትልቅ ጠቀሜታ ያለው ተቋም ነው። አክቹአሊ የመንግስት ሳይዝ ይቀንስ እየተባለ በየቀኑ አዳዲስ መስሪያ ቤቶች እያቋቋምን ከሄድን ለልማት ይውል የነበረው ገንዘብ ለቢሮክራሲ ብቻ እንዲውል ማድረግ ስለሆነ እኔ የዚህ ኢንስቲትዩት አስፈላጊነት አይታየኝም። መጀመሪያ ዲፋይን ይሄ ኢንስቲትዩት አካዳሚክ ኢንስቲትዩሽን ነው ምንድነው ወይስ ትሬኒንግ ኢንስቲትዩሽን? ትሬኒንግ ከሆነ ደግሞ እንደዚህ ያለ ዝርዝር ነገር አያስፈልግም። አዋጅ ውስጥ አዋጅ አንዳንዴ እንደውም አዋጅ አይመስልም እንትኑ ራሱ ደንብ ነው የሚመስለው። የመንግስት ተቋም አይደለም ይሄ ኳሳይ ነው የፕራይቬት ፐብሊክ ኤሌመንት ያለው ነው። ምክንያቱም በባለሙያዎቹ ገቨርን የሚደረግ በጊዜ ሂደት ራሱን የሚችል አሁን ሲጀምር መንግስት ድጋፍ ያደርገለታል እንጂ በአጭር ጊዜ ውስጥ ስለ ወጪም ስለተነሳ ወጪ ብክነት እንዳይነ ተባለው ራሱን የሚችል ይሄ ወደ ውጭ ሀገር የተላከ ለሰርቲፊኬሽን የሚከፈለው ገንዘብ እዚሁ ተከፍሎ ተቋሙ ራሱን የቻለ እንዲሄድ ታስቦ የሚሰራ ነው። የሂሳብ ሙያ በዩኒቨርሲቲዎች ውስጥ የሚሰጥ ትምህርት ነው። ከዛ በኋላ ስፔሲፊክ ስራ ለመስራት የተወሰኑ ሳምንታት ስልጠና ነው የሚያስፈልገው፣ ኢንስቲትዩት አይደለም የሚያስፈልገው። ለምሳሌ ትምህርት ሚኒስቴር ብንወስድ በማንኛውም ትምህርት የተማረ ሰው መምህር ሆኖ ሊቀጠር ይችላል። መምህር ለመሆን ግን ስፔሲፊካሊ ፒጂዲቲ የሚባል መምህር ብቁ የሚያደርግ ስልጠና ይሰጣል በትምህርት ሚኒስቴር ወይም በዩኒቨርሲቲዎች። መሆን ያለበት የዚህ አይነት ነው። የተመሰከረላቸው የሂሳብ አዋቂዎች የሚባሉትን ለማውጣት የዓለም አቀፋዊ ትሬኒንጎችን ዲግሪ የወሰዱ ሰዎች ናቸው እዚህ ጋር በስልጠና የሚገቡት። ከዛ ከፍ ያለ ሰርቲፊኬት ነው የሚያገኙት እና በተቋማት ውስጥ መሰረታዊ የሆነውን የሂሳብ ዕውቀትም ሆነ የአካውንቲንግ ዕውቀት ከያዙ በኋላ የሚሰለጥኑበት በመሆኑ በጣም ደስተኛ ነኝ። የፕራይቬት ሴክተሩ 4 አይነት ሪፖርት እንደሚያዘጋጅ ያየን ነው። እንደ ቀልብ እንደሚነሳው ለባለቤቱ የሚያሳያት ለባንክ የሚያሳየው በጣም ያተረፈበት ለመንግስት ደግሞ የሚያቀርበው 3 የውሸት ሪፖርት ጀነሬት የሚደረግበት የሂሳብ አሰራር ሁላ እያየን ነው እና ይህንን ሊፈታ የሚችለው የሂሳብ ሪፖርቱ ወጥነት ባለው ሁኔታ ቁጥጥር በሚደረግበት ሁኔታ ሊሰራ ሲችል ነው። ይህም ባለማድረጋችን ከፍተኛ የሆነ የታክስ በስራዎች ሲሰሩ ቆይተዋል። በአንድ በኩል አጠቃላይ የሀገሪቷን የታክስ አቅም ለመጨመር፣ በሌላ በኩል ደግሞ የኢንቨስተሩ ኮንፊደንስ ኖሮት ወደ ሀገር እንዲመጣ ለማድረግ፣ በተጨማሪ ደግሞ ወደ ካፒታል ገበያ እየገባን ስለሆነ ኢንቨስትመንትን በካፒታል ገበያ እያመጣን ነው ማለት ነው። ይሄ ደግሞ ሊሆን የሚችለው ታማኝነት ያለው በዓለም አቀፍ አሰራር የተረጋገጠ የፋይናንስ አሰራር ሲኖር ነው። ኢንስቲትዩቱ እንዲደራጅ አዋጅ ሲደራጅም ከቴክኒካል ኮሚቴ ማቋቋም በተጨማሪ ያ ኮሚቴ ብዙ የአፍሪካ ሀገሮች ልምድ ወስዷል። ደቡብ አፍሪካ፣ ዚምባብዌ፣ ኬንያ። ለምሳሌ ኬንያ 45000
በዚህ ሙያ የሰለጠነ ባለሙያ አላት። ዩጋንዳ 4000 አላት። ኢትዮጵያ 500 ብቻ ነው ያላት። ኢንስቲትዩቱ ካልተቋቋመና ዓለም አቀፍ ብቃት ያላቸውን ባለሙያዎች ካላፈራ ቅድም ይባል እንደነበረው ሳንወድ በግድ ስታንዳርዳይዝድ የሆኑና ሰርቲፋይድ የሆኑ ባለሙያዎችን ከውጭ እንገዛለን። አሁንም እየገዛን ያለን ከዚህ ያድነናል ማለት ነው።